ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሽቱ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅግ ከልብ አድርገን የምናመሰግናችሁ ነው የሚሆነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ዛሬ ከጠዋት ጀምሮ ከዝውውር ጉዳዮች ጋር በተያያዘ ሰፋ ያሉ ዘገባዎች ሲወጡ ነበር። እነሱን መረጃዎች ነው ወደ እናንተ እያደረሰን ቆይታን የምናደርገው። ትልልቆቹን ክለቦች በዛሬው የዝውውር ፕሮግራማችን ላይ በስፋት ወደ እናንተ ማድረሳችንን እንቀጥላለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ ተመልሰን በድጋሚ እንመጣለን። አብራችሁ ይቆዩ። አርሰናል የስድስት ተጫዋቾችን ኮንትራት ለማራዘም እየሰሩ ነው። አርሰናል ጋብሪኤል ማጋሌሽን አዲስ የረጅም ጊዜ ኮንትራት ካስፈረሙ በኋላ የሌሎችን ስድስት የመጀመሪያ ቡድን ኮከቦችን ውል ለማደስ አቅደዋል ሲል ሚረር ዘግቧል። የሰሜን ለንደኑ ቡድን አንድሪያ ቤርታን በዚህ የአዲሱ እንግዲህ የፈረንጆቹ አዲስ ዓመት መጀመሪያ ላይ እንደ አዲስ የስፖርት ዳይሬክተር የሾመ ሲሆን ቀድሞውኑ ለክረምት አስደሳች የዝውውር መስኮትም ለማድረግ እየተዘጋጁ ነው የሚገኙት። አርሰናሎች የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን አገልግሎት ለማግኘት ተቃርበዋል። አርሰናል ማርቲን ዙቢሜንዲንም ከሪያል ሶሴዳድ ለማስፈረም ቅርብ እንደሆኑ የሚያሳዩ መረጃዎች ይወጣሉ። አንድሪያ ቤርታ የብዙ ቁልፍ የመጀመሪያ ቡድን ተጫዋቾቹን ውል ማደስ በሱ እንግዲህ ቀዳሚ አጀንዳ ላይ አለ ተብሏል። አርሰናል ለወደፊቱ የቡድን ግንባታቸው ዋና ምሰሶ የሚሆኑትን ተጫዋቾች ለማየትም ጓግቷል። ቡካዮ ሳካና ዊሊያም ሳሊባ በሚኬል አርቴታ ስርም ልዩ ተጫዋቾች ናቸው። ነገር ግን ሁለቱም ተጫዋቾች በዚህ ክረምት የመጨረሻ 2 ዓመታት ኮንትራት ውስጥ ይገባሉ ተብሎ ነው የሚጠበቀው። ሁለቱም ተጫዋቾች ስለ እድሳት አዎንታዊ ውይይቶችን አድርገዋል። እናም በኤምሬትስ ያላቸው ቆይታን ማራዘም ይፈልጋሉ። አርሰናሎች ለአካዳሚ ምሩቃን ማይልስ ሉዊስ ስኬሊ እና ኤታን ንዋኔሪ ከጥሩ ደሞዝ ጋር አዲስ ስምምነቶችም ለመስጠት ዝግጁ እንደሆኑ ጭምር ነው እየተነገረ የሚገኘው። ሁለቱ ተጫዋቾች በዚህ የውድድር ዘመን ከመጀመሪያ ቡድን ጋር በጣም አስደናቂ ነበሩ። እናም በሰሜን ለንደን ቡድን በኩልም እንደ ወደፊት ቁልፍ አካላትም ይመለከቷቸዋል። ሁለቱም ተጫዋቾች በዚህ ክረምት የኮንትራት ውላቸው የመጨረሻ ዓመት ውስጥ ይገባል። ነገር ግን አርሰናሎች እነሱን ለማቆየት ተስፈኞች ናቸው። ኮንትራቱ በዚህ ወር መጨረሻ የሚጠናቀቀው ቶማስ ፓርቴም አዲስ ውል ለመፈራረም ንግግር እያደረገ ነው። ሊያንድሮ ትሮሳርድ በበኩሉ ደግሞ በመካከለኛው ምስራቅ ይፈልጋል፣ ነገር ግን በኤምሬትስ መቆየት ይፈልጋል እና እድሳትን በተመለከተ ንግግር እያደረገ እንደሚገኝ ጭምር ነው መረጃዎቹ የወጡት። አንጄሎ ስቲለር ወደ ማድሪድ የማቅናት እድሉ ዝቅተኛ እንደሆነ እየተገለጸ ነው። ሪያል ማድሪድ የስቱትጋርቱን አማካይ አንጌሎ ስቲለርን መፈለግ አቁመዋል ሲል ጋዜጠኛ ጆዋኪን ማሮቶ ተናግሯል። ጀርመናዊው አማካይ ቀደም ሲል ለቡንደስሊጋው ክለብ ጥሩ እንቅስቃሴን ካደረገ በኋላ የላሊጋው ግዙፍ ኢላማ ሆኖ ብቅ ብሏል። ተጫዋቹ ከተለያዩ ቡድኖች ጋርም ስሙ ሲነሳ ቆይቷል። ስቲለር በዚህ የውድድር ዘመን ባደረጋቸው 47 ጨዋታዎችም 4 ጎሎችን አስቆጥሯል። 11 አሲስቶችንም ማድረግ ሲችል ጥልቅ የሆነ እንግዲህ የአማካይ ሜዳ ሚና ላይም በመጫወት ይታወቃል። ሎስ ብላንኮቹ በ2023/24 የውድድር ዓመት መጨረሻ ጡረታ የወጣውን የቶኒ ክሮስን ተተኪ ማስፈረምም አልቻሉም ነው እየተባለ የሚገኘው። ሉካ ሞድሪች ከሪያል ማድሪድ ጋር በክረምቱ ይለያያል። በፊፋ አዲስ አማካይ አሁንም እንግዲህ የክለቡ አጀንዳ ሆኗል። የስቲለር ፕሮፋይል ደግሞ ለማድሪድ ጥሩ አማራጭ ያደርገዋል። ነገር ግን ዝውውሩ ሊቀር የሚችልበት እድሉ እየሰፋ ነው። ጀርመናዊው ከቡንደስሊጋው ክለብ ጋር እስከ 2028 የሚያቆየው ኮንትራት ያለው ቢሆንም በስምምነቱ ላይ ግን 36 ሚሊዮን ዩሮ የውል ማፍረሻ እንዳለው ነው የተዘገበው። ሆኖም ግን ውል ማፍረሻው በ2026 ብቻ ተግባራዊ ሊሆን የሚችል ይመስላል። ይህ በእንዲህ እንዳለ ስቱትጋርት ለአንጌሎ ስቲለር 2 ሚሊዮን ዩሮ ቦነስም በመክፈል የመልቀቂያ አንቀጹን የበለጠ ከፍ ሊያደርጉም ይችላሉ። የጀርመኑ ቡድን የ24 ዓመቱን ተጫዋች በዚህ ክረምትም ከ50 ሚሊዮን ዩሮ በላይም ለመሸጥ ይፈልጋሉ የሚል መረጃ ነው እየወጣ የሚገኘው። ይህንንም ዋጋ ሎስ ብላንኮቹ ሊከፍሉ አይፈልጉም። በዚህም ምክንያት የሰሜን ለንደኑ ኃያል ክለብን ፊታቸውን ወደ ሌሎች አማካዮችም አዙረዋል። ማድሪዶች ከሊቨርፑል ማካሊስተርንና ኤንዞ ፈርናንዴዝ ጋርም ስማቸው እየተነሳ ሲሆን የአሎንሶ ቡድን በክረምቱ አዲስ አማካይ ማምጣቱ የግዴታ እንደሆነ ይታሰባል ተብሎ ነው የሚጠበቀው።
የሊቨርፑሉ ግብ ጠባቂ አሊሰን ቤከር ስለ ወደፊት ሁኔታው አስተያየት ሰጥቷል። የሊቨርፑሉ ግብ ጠባቂ አሊሰን ቤከር ቀያዮቹ ኮንትራቱን በአንድ የውድድር ዘመን የማራዘም አማራጭ እንዳላቸውና ውሉን ማስፈረም እንደሚችሉ ገልጸዋል። በሚቀጥለው ዓመትም በፊፋ የዓለም ክለቦች ዋንጫ ላይ ቦታ ለማግኘት የተቻለውን ሁሉ ለማድረግ ስለሚፈልግ በስራው ውስጥም ቁልፍ ወቅት እንደሚሆን ነው ያመነው። ለመገናኛ ብዙሃን ሲናገር አሊሰን ቤከር ወደ ብራዚል ሴሪኤ እንግዲህ መመለስን አስመልክቶ ከፕሪሚየር ሊግ ከነበሩት የቀድሞ የብራዚል ተጫዋቾች ጋር መነጋገሩን አረጋግጧል። ነገር ግን በከፍተኛ ደረጃ መጫወቱን ለመቀጠል ስለሚፈልግ ወዲያውኑ ክለብ የመቀየር እቅድ እንደሌለው ተናግሯል። አሊሰን ቤከር ሲናገር በሊቨርፑል ኮንትራቴ ላይ 1 ዓመት ኮንትራት ይቀረኛል። በክለብ ምርጫ መሰረትም 1 ዓመት የመጨመር አማራጭ አለ። ይህንንም አማራጭ ሊጠቀሙበት ይችላሉ። በእጄ ያለውን እድል መጠቀም እፈልጋለሁ። ጥሩ ለመስራትም ሁሌም እፈልጋለሁ ብለዋል። በእግር ኳስ ሕይወቴ ውስጥ ወሳኝ ጊዜ ላይ ነኝ። የዓለም ዋንጫ በሚመጣበት ጊዜም በጣም ትኩረት ማድረግ እፈልጋለሁ። ምንም መጥፎ ነገር እንዲገጥመኝም አልፈልግም ሲልም ጭምር ነው እንዲሁ እየተናገረ የሚገኘው። በተለይ ወደ ብራዚል መመለስ መቼ እንደሚሆን አላውቅም፣ ነገር ግን ያቀድኩት ይህንኑ ነው። በቅርብ ዓመታት እመለሳለሁ ሲልም ተናግሯል። ሊቨርፑል ጆርጂ መማርዳሽቪሊን ከቫሌንሲያ በክረምቱ የሚያመጣ ይሆናል። ቀያዮቹ ግብ ጠባቂያቸውን ባለፈው ዓመትም ለማስፈረም ተስማምተው ነበር። ነገር ግን ግብ ጠባቂው ለተጨማሪ ውድድር ዘመን ከስፔኑ ክለብ ጋር ቆይቷል። በተጨማሪም በዚህ ወር አርሚን ፔሲኒያክን ያመጣሉ። አሊሰን ባለፈው ክረምትም ወደ ሳዑዲ አረቢያ ዝውውር ጋር ስሙ ተያይዞ ነበር። ነገር ግን በአንፊልድ ለመቆየት ወስኖ ነበር። በክለቡ የውድድር ዘመኑ ቆይታውም በአርኔ ስሎት ስር የፕሪሚየር ሊግ አሸናፊነትም ቁልፍ ሚናን መጫወት ከቻሉ ተጫዋቾች መካከል አንደኛው ነው። ጋሪ ፓሊስተር ማንቸስተር ዩናይትድ ካውሩ ሚቶማን እንዲያስፈርማቸው ጠይቋል። የቀድሞ የማንቸስተር ዩናይትድ ተከላካይ ጋሪ ፓሊስተር ማንቸስተር ዩናይትድ የብራይተኑን ተጫዋች ካውሩ ሚቶማን በክረምቱ የዝውውር መስኮት እንዲያስፈርሙ አሳስቧል። እንግሊዛዊው ሰው ጃፓናዊው አጥቂ ውጤታማ ፊርማ እንደሚሆን ነው የሚያስበው። የ2024-25 የውድድር ዘመን ሁለተኛ የውድድር አጋማሽ በውሰት እንግዲህ በአስተን ቪላ ያሳለፈው ማርከስ ራሽፎርድ ከዩናይትድ በቋሚነት ሊሰናበት ተቃርበዋል። ይህ በእንዲህ እንዳለ ደግሞ አሌሃንድሮ ጋርናቾ ክለቡን ሊለቅ ይችላል። በዚህ ምክንያትም ጋሪ ፓሊስተር ሚቶማን እንግዲህ ለማስፈረም እንዲያስቡ ሩበን አሞሪምን መክሯል። ተጫዋቹ ስለሚለቁ በፍጹም እንግዲህ በቂ የአጥቂ አማራጮች ሊኖሩት የሚችል አይመስለኝም። እናም ካውሮ ሚቶማ በፕሪሚየር ሊጉ ምን እንደሚሰራ አይተናል። ማርከስ ራሽፎርድ ክለቡን ሊለቅ ይችላል። አማድ ዲያሎም ከመጎዳቱ በፊት ከፍተኛ ደረጃ የነበረው ብቸኛው አጥቂ ነበር። ክለቡ በእነዚህ ቦታዎች ላይ ፊርማዎችን ማድረግ አለበት። ሚቶማ በኦልትራፎርድ ላየው ፈልጋለሁ፣ ተጽዕኖ መፍጠር ይችላል ብሏል። ማንቸስተር ዩናይትድ ካውሮ ሚቶማን ለማስፈረም ከወሰነ ከሌሎች የፕሪሚየር ሊግ ቡድኖች እንደ ሊቨርፑል እና አርሰናል ፉክክር ይጠብቃቸዋል። ስካይ ጀርመኒ እንዳለው ከሆነ ባየር ሚኒክም ጃፓናዊውን የመስመር አጥቂ የዝውውር ፍላጎታቸው ላይ አስገብተውታል። ስለሆነም የሚቶማን ፊርማ ለማግኘት ነገሮች ከባድ ናቸው። ሚቶማ ከጃፓኑ ካዋሳኪ ፍሮንታሌ በነሐሴ 2021 ብራይተንን ተቀላቀለ። በ2021-22 የውድድር ዘመን ደግሞ ለቤልጅየም ኡኒየን ሴንት ግሎይሲ በውሰት የተሰጠ ሲሆን ከዚያ ከተመለሰ በኋላ በሁሉም ውድድሮች 108 ጨዋታዎችን አድርጎ 24 ጎሎችን ማስቆጠር ሲችል 20 ለጎል የሆኑ ኳሶችን ደግሞ አመቻችቶ በማቀበል ለብራይተን ቁልፍ ተጫዋች መሆኑንም እያሳየ የሚገኝ ተጫዋች ነው። ዚነዲን ያዚድ ዚዳን የብዙ ክለቦችን ጥያቄ ውድቅ ማድረጉን የቀድሞ ተጫዋች ተናግሯል። የሪያል ማድሪድ የቀድሞ ኮከብ ዚነዲን ዚዳን ከማንቸስተር ዩናይትድ እና ቼልሲ የቀረበለትን የአሰልጣኝነት ጥያቄ ውድቅ ያደረገው ብሔራዊ ቡድኑን ማስተዳደር ስለሚመርጥ ነው ሲል የቀድሞ የፈረንሳይ ኢንተርናሽናል ማርሴል ዶሳይል ተናግሯል። ዚነዲን ዚዳን ሪያል ማድሪድን በ2021 ከለቀቀ በኋላ በአሰልጣኝነት ውስጥ አልተመለከትነውም። ፈረንሳዊው አሰልጣኝ በተለያዩ ክለቦች የአሰልጣኝነት ሚናውን እንዲወስድ ቢጠየቅም ውድቅ ማድረጉ ተነግሯል። ነገር ግን አሁንም ስራ አጥ በመሆኑ እነዚያን ወሬዎች ያለ ጊዜው መነሳትም እየጀመሩ ነው። ዶሳይል ሲናገር ዚነዲን ዚዳን ቀጣዩ የአመራር እርምጃውን ሲወስን በገንዘብ አቅርቦቶች እንደማይፈተንና የፈረንሳይ ብሔራዊ ቡድንን በአውሮፓ ከፍተኛ ደረጃ ላይ እንደሚያደርሰው እንደሚያምንም ነው እየተናገረ የሚገኘው። ዚነዲን ዚዳን በሳዑዲ አረቢያ ክለቦች ቢፈለግም አልተፈተነም። ከቼልሲ በጠረጴዛው ላይ ባዶ ቼክና ከማንቸስተር ዩናይትድ ባዶ ቼክም ቀርቦለት እነሱን ውድቅ አድርጓል። ገንዘብ ምንም ነገር እንደማይቀይር ያምናል። አናኗሩን እንደማይለውጥ በግሉ አውቃለሁ። ወደ ስራ መመለስ ይወዳል። እናም ሁልጊዜም የፈረንሳይ ብሔራዊ ቡድንን ነው የሚከተለው። እሱ ፈረንሳይን ለማሰልጠን ዝግጁ ነው፣ ምክንያቱም ዲዲዬ ዴሾ ሽግግሩን ጀምሯል። ፈረንሳይ ለዓለም ዋንጫ ከሚጠበቁት ቡድኖች መካከልም አንዷ ትሆናለች። ከ2016 ጀምሮ
የፈረንሳይ ብሔራዊ ቡድን እያደገ ነበር፣ አዳዲስ ተጫዋቾችም ወደ ቡድኑ ያለማቋረጥ መጥተዋል። እናም አሁን ላይ ትክክለኛው ተጫዋች አላቸውም ብሏል። ዚነዲን ዚዳን በ2012 እና 2013 መካከል የሪያል ማድሪድ አንደር 17 ቡድን ለመጀመሪያ ጊዜ አስተዳድሯል። በመጀመሪያ ቆይታው በ2016 እና 2018 መካከልም ሲሆን ሁለተኛ ጊዜውን ደግሞ በ2019 እና 2021 መካከል ዚነዲን ዚዳን የሪያል ማድሪድ ዋና አሰልጣኝ ሆኖ የተሾመበት ነው። በ2016 ሲሆን ለመጀመሪያ ጊዜ የተሾመው በዚያ ጊዜ የያኔው አሰልጣኝ ራፋ ቤኒቴስ ከስልጣኑ በተሰናበተ ወቅት ነበር ዚነዲን ዚዳን ወደ አሰልጣኝነቱ ብቅ ያለው። አንድሪያ ቤርታ ኬናን ይልዲዝን በክረምቱ የዝውውር መስኮት እንግዲህ የዝርዝር ውስጥ ሊያስቀምጠውና ዩቬንቱስን ምላሽ ሰጥቶታል። አርሰናል የዩቬንቱስን ኮከብ ኬናን ይልዲዝን ለማስፈረም ፍላጎት አሳይተዋል። ነገር ግን ዩቬንቱሶች የ20 ዓመቱን የክንፍ መስመር አጥቂ መሸጥ አይፈልጉም። እናም አዲስ ኮንትራት ለማስፈረም ከተጫዋቹ ጋርም ንግግር ሊያደርጉ ነው። ዩቬንቱስ እንደ አርሰናል ያሉ እንግዲህ ክለቦች ፍላጎት ለማስቀረት ለኬናን ይልዲዝም አዲስ ኮንትራት ለማቅረብ ማቀዱ ነው እየተገለጸ የሚገኘው። ኬናን ይልዲዝ በዚህ የውድድር ዘመን በዩቬንቱስ አስደናቂ የውድድር ዘመንን አሳልፏል። የ20 ዓመቱ ተጫዋች ከተለያዩ የአውሮፓ ቡድኖች ፍላጎትን እየሳበ ሲሆን አርሰናል ከነሱ መካከል አንደኛው ነው። ሚኬል አርቴታ በክረምቱ የፊት መስመሩን ለማጠናከር ይፈልጋል። የጣሊያኑ ጋዜጣ ቱቶ ስፖርት እንደዘገበው ከሆነ አርሰናል የኬናን ይልዲዝ ፈላጊ ክለብ ነው። አርሰናሎች በይልዲዝ ላይ የረጅም ጊዜ ፍላጎት እንዳላቸው ተነግሯል። ለእንግዲህ እንደተነገረው ከሆነ የክንፍ ተጫዋቹ ከ42 ሚሊዮን ፓውንድ እስከ 50.5 ሚሊዮን ፓውንድ ለማውጣትም ተዘጋጅተዋል። ኬናን ይልዲዝ እና የአትሌቲክ ቢልባኦ ኮከብ ኒኮ ዊሊያምስ የአርሰናል ከፍተኛ ኢላማዎች እንደሆኑ ነው የሚነገረው። ሆኖም ግን ዩቬንቱስ ኬናን ይልዲዝን ወደ 84 ሚሊዮን ፓውንድ ዋጋ እንደሚያወጣም ያምናሉ። ከቱርኩ ኢንተርናሽናል ጋር ደሞዙን በእጥፍ ሊያሳድግ የሚችለው አዲስ ኮንትራት ስምምነት ላይ ለመነጋገር ተዘጋጅተዋል። ዩቬንቱስ በሴሪኤው አራተኛ ሆኖ ቢያጠናቅቅም የሚያሳዝን የውድድር ዘመንን ነው ግን ያሳለፉት። ነገር ግን ኢጎር ቱዶር ቲያጎ ሞታን በመጋቢት ወር በአሰልጣኝነት በመተካት የውድድር ዘመኑን በጠንካራ ሁኔታ አጠናቀዋል። ዩቬንቱስ በኢጎር ቱዶር መሪነትም የተሸነፈው አንድ ጨዋታ ብቻ ነበር። አርሰናል እስካሁን ምንም አይነት አዲስ ፊርማን አላደረጉም። አርቴታ የክረምቱ የዝውውር መስኮት ለክለቡ ትልቅ እንደሚሆንም ለደጋፊዎች ተናግሮ እንደነበር የሚታወስ ነው። አስተን ቪላ የባርሴሎናውን አማካይ ለማስፈረም እንቅስቃሴ ጀምሯል። አስተን ቪላ የባርሴሎናውን አማካይ ፌርሚን ሎፔዝን በክረምቱ የዝውውር መስኮት የማስፈረም ፍላጎት አላቸው ሲል ስፖርት ዘግቧል። በስፖርት ዊትነስ በኩል የወጣ ዘገባ እንደሚያሳየው አስተን ቪላ የፈርሚን ሎፔዝን ዝውውር በተመለከተ አስቀድሞ ግንኙነት ማድረጉ ታውቋል። ቼልሲዎች ለሎፔዝም በቅርቡ ጥያቄ አቅርበው እንደነበር ነው የሚነገረው። የ22 ዓመቱ ተጫዋች በመላው አውሮፓ ከፍተኛ ደረጃ የተሰጠው ሲሆን ሽያጩም ለክለቡ እጅጉን ጥሩ ዋጋ ሊያመጣ እንደሚችል ይነገራል። ቪላዎች በመጨረሻ ሶስተኛው የሜዳ ክፍል ውስጥም የበለጠ ፈጠራንና እንዲሁ ደግሞ ቴክኒካዊ ችሎታ ያለው ተጫዋች ያስፈልጋቸዋል። እናም ሎፔዝ ጠንካራ ግዢ ይሆናል። ማንቸስተር ዩናይትድም የባርሴሎናውን ኮከብን ይፈልጉታል። ሎፔዝ ግቦችንና ፈጠራን በቡድን ውስጥም ይጨምራል። በመሃል ክፍል አስተን ቪላ ከኳስ ቁጥጥር የተሻለ እንዲሆንም ያግዘዋል። በ10 ቁጥር ሚና ላይ እንዲሁ በመሃል አማካኝነትም መጫወት የሚችል ተጫዋች ነው። በፕሪሚየር ሊጉ ጥሩ ውጤት የሚያስገኝ ቴክኒካላዊ ባህር ያለው ሲሆን ለአስተን ቪላም ቁልፍ ተጫዋች ሊሆን እንደሚችል ይነገራል። የዌስት ሚድላንዱ ክለብም በሚቀጥለው የውድድር ዘመን ወደ ቻምፒየንስ ሊግ ለመመለስም ይፈልጋሉ። እናም ጥራት ያላቸው ተጫዋቾችን ይፈልጋሉ። ባርሴሎና እንደ ሎፔዝ ያለ ጎበዝ ወጣት ባለተሰጥኦ እንዲሸጥ ለማሳመን ከባድ ቢሆንባቸውም ከላሊጋ ተጫዋቾችን ለማምጣት የሚታወቁት ኡናይ ኤምሪ የላማሲያውን ውጤትም በዝውውሩ አጥብቆ ይፈልገዋል። አማካዩ ባለፈው የውድድር ዘመን 8 ጎሎችን አስቆጥሮ 10 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ሎፔዝ ለአስተን ቪላም በጣም ጥሩ የረጅም ጊዜ ኢንቨስትመንት ሊሆን እንደሚችል ነው የሚነገረው። እንግዲህ ከታላላቅ ክለቦች ጋርም መወዳደር ከፈለጉ ጥራት ያላቸው ተጫዋቾችን መግዛት ይኖርባቸዋል። አስተን ቪላ የስፖርቱ ዘገባ እንደሚያሳየው ሎፔዝ ከባርሴሎና ለመውጣት ምንም አይነት ፍላጎት እንደሌለው ነው የሚናገረው። በቅርቡ ከስፔኑ ክለብ ጋርም የሊጉን ዋንጫ ማንሳት ችሏል። እናም ከነሱ ጋርም ለትልልቅ ስራዎችም መፋለሙን መቀጠል ይመኛል ሲልም ነው ዘገባው ያሰፈረው። በአርሰናል የማይፈለገው የመስመር ተከላካይ ለላትሲዮ ጥያቄ ቀርቧል። ላትሲዮ የአርሰናሉን የግራ መስመር ተከላካይ አሌክዛንደር ዚንቼንኮን እንዲያስፈርምም ጥያቄ እንደቀረበለት ተዘግበዋል። ማውሪሲዮ ሳሪ ወደ ክለቡ ሲመለስም 5 የመስመር ተከላካዮችን አግኝቶ ነበር። ነገር ግን ሁሉም ከሞላ ጎደል የወደፊት እጣ ፈንታቸው እርግጠኛ አይደሉም። እንደ ላትሲዮ እንግዲህም ሲያሞ ኖይ ዘገባ ከሆነ የ66 ዓመቱ አዛውንት የቀድሞ ተጫዋቻቸው አዳም ማርሲችንና እንዲሁ ደግሞ ኤልሳይድ ሃይሳችን ማቆየት ይፈልጋሉ።
ሉካ ፔሌግሪኒ እና ማኑኤል ላዛሪ ግን መቆየታቸው አጠራጣሪ ነው። ኑኖ ታቫሬስም ትክክለኛ ዋጋ ከቀረበ ይለቃል። ምንጩ አክሎም ኑኖ ታቫሬስ ከ30 እስከ 35 ሚሊዮን ዩሮ ድረስ ለመሸጥም ክፍት ናቸው። እሁድ ዕለት ጋዜጠኛ አልፌሬዶ ፔዱላ እንደገለጸው ከሆነ ላትሲዮ ከአልሂላል ለፖርቱጋላዊው ኮከብም የቀረበለትን የ25 ሚሊዮን ዩሮ ጥያቄም ውድቅ አድርጓል። አሁን ላይ አርሰናል ኦሌክዛንደር ዚንቼንኮ ለላትሲዮ አቅርቦታል። ቢሆንም አዳዲስ ተከላካዮችን የማፈላለግ ስራ እንደቀጠለ ሲሆን ምንጩ ኦሌክዛንደር ዚንቼንኮ ለጣሊያኑ ዋና ከተማ ክለብም እንግዲህ የቀረበ ተጫዋችም እንደሆነ ይናገራል። የ28 ዓመቱ ተከላካይ በማንቸስተር ሲቲ ቆይተው 4 የፕሪሚየር ሊግ ዋንጫዎችን ማሸነፍ ችሎ ነበር። በ2022 ክረምት ላይ ደግሞ ዩክሬናዊው ተጨማሪ የመጫወቻ ጊዜያቶችን በመፈለግ ወደ አርሰናል ተዘዋውሯል። ነገር ግን በአሁኑ ጊዜ ራሱን ከሚኬል አርቴታ እቅድ ውጭ ሆኖ አግኝቶታል። ሪካርዶ ካላፊዮሪ እና ማይልስ ሉዊስ ስኬሊ ሁለቱም ከኦሌክዛንደር ዚንቼንኮ ቀድመው ደግሞ ተሰላፊነት እድልን እያገኙ የሚገኙ ተጫዋቾች ከመሆናቸው ጋር በተያያዘ ዚንቼንኮ ለመልቀቅ ነው እቅድ እንዳለው እየተገለጸ የሚገኘው። ዚንቼንኮ በአርሰናል ጋር ያለው ውልም በጁን 2026 ላይ የሚያበቃ እንደሆነ ይነገራል። ስለዚህም ተጫዋቹ በተመጣጣኝ ዋጋ የሚገኝ ነው የሚሆነው። ይሁን እንጂ ደሞዙ እንግዲህ ዋና መሰናክል ሊሆን ይችላል። ዚንቼንኮ በአሁኑ ጊዜ በአመት 5 ሚሊዮን ዩሮ ስለሚያገኝ ይህ ዋጋ ደግሞ ለላትሲዮ በእርግጠኝነት ከባድ ይሆናል። ተጫዋቹ የደሞዝ ሁኔታውን ካስተካከለ ወደ ጣሊያኑ ክለብም ሊያመራ የሚችልበት እድል ሰፊ እንደሆነ ጭምር ነው እየተነገረ የሚገኘው። በርካታ ክለቦች 22 ሚሊዮን ዩሮ የተለጠፈበትን የዢሮናውን ኮከብ እየፈለጉት ነው። ከላሊጋ ብዙ ተጫዋቾች በዚህ ክረምት ከፕሪሚየር ሊግ እንቅስቃሴዎች ጋር ተያይዘው ቆይተዋል። እናም አንዱ ደግሞ ሊሆን የሚችለው ቪክቶር ነው። እንግዲህ የዢሮናው የክንፍ መስመር በካታሎኒያ አስደናቂ ጊዜን አሳልፏል። ነገር ግን ከ2024/25 የውድድር ዘመን በኋላ ወደ አዲስ ፈተና የሚሸጋገርበት ጊዜ ሊሆን ይችላል። እንግዲህ ተጫዋች በዢሮና ውስጥም ጊዜ ውስጥ ጎልቶ ታይቷል። እናም በዚህ ምክንያት ከመላው አውሮፓ በርካታ ክለቦች ትኩረትን ስቧል። ይህም ፍላጎት ደግሞ በተለይ በፕሪሚየር ሊግ ውስጥ ያሉትን ይመለከታል። 3 የፕሪሚየር ሊግ ክለቦች ደግሞ ለዚህ ተጫዋች ፍላጎት አላቸው። ሊቨርፑልና አርሰናል ሁለቱም እንግዲህ እንን ተጫዋች ባለፉት 12 ወራት አይተውታል። እንደ ዲያሪዮ አዘገባ ከሆነ በክረምቱ የዝውውር መስኮት 3 እንግዲህ አዳዲስ የፕሪሚየር ሊግ ክለቦች እሱን ለማስፈረምም ፍላጎት አላቸው። ቦርንመዝ እንዲሁም የለንደን ክለቦች ዌስትሃም ዩናይትድ እና ፉልሃምም ይፈልጉታል። በዚህ ደረጃ ማንም ክለብ ዩክሬናዊውን ኮከብ ለማስፈረም እንቅስቃሴ አላደረጉም። ነገር ግን በሚቀጥለው ሳምንት ነገሮች ሊከሰቱ ይችላሉ። ዢሮና እንግዲህ ከዚህ ተጫዋች ጋር አስቸጋሪ ቦታ ላይ ይገኛሉ። ኮንትራቱ በ2027 ላይ ያበቃል። እድሳት በአሁኑ ጊዜ በአጀንዳው ውስጥ አይደለም። እናም አሁን ባለው ውል ደግሞ የመጨረሻዎቹ 2 ዓመታት ውስጥ የገባ ሲሆን ዋጋውን መቀነስም እንደሚጀምር ነው ግምት ውስጥ በማስገባት ገንዘብ ለማግኘት ጊዜው አሁን እንደሆነ የሚያስቡት። ዢሮና 22 ሚሊዮን ዩሮ በላይ ፕሮፖዛል እንግዲህ ከሆነ ይቀበላሉ። ይህም ደግሞ መሸጫ ዋጋው ከ30 ሚሊዮን ዩሮ የውል ማፍረሻ በታችም ነው። እንግዲህ ይህ የሚያሳየው ካታላኖቹ ወደፊት መምጣት ከሚፈልጉት ክለቦች ጋርም ለመደራደር ክፍት መሆናቸውን ነው። ለጊዜው እንግዲህ ማንም ለተጫዋቹ የቀረበ ነገር የለም። ዩክሬናዊው በዚህ ክረምትም በኋላ በስፔኑ ቡድን አንመለከተውም ተብሎ ነው እየተጠበቀ የሚገኘው። ክሪስታል ፓላስ አሰልጣኝ የሚላኑን ተከላካይ ይፈልጋል። የክሪስታል ፓላሱ አሰልጣኝ ነው ይህን ተጫዋች የሚፈልገው። ስትራሂንጂያ ፓቭሎቪች በክረምቱ የዝውውር መስኮት በክሪስታል ፓላስ ፍላጎት ላይ ይገኛል። እንደ ዘገባው ከሆነ የእንግሊዙ ቡድን ለኤሲ ሚላኑ የ30 ሚሊዮን ዩሮ ጥያቄ ሊያቀርብ ዝግጁ ነው። በፓላስ በዚህ ክረምት ብዙ እንቅስቃሴ ይጠበቃል። በሚላንም የሚለቁ ተጫዋቾችን ይኖራሉ። ኤሲ ሚላን ቲጃኒ ራይንደርስን አሳልፎ ለማንቸስተር ሲቲ ሰጥቷል። ማይክ ሜኞ ደግሞ አሁን ላይ ሊለቅ የሚቃረብ አይነት ተጫዋች ይሆናል ተብሎ ይታሰባል። ሮሰኔሪዎቹ ተፎካካሪ ሆኖ ለመቀጠል አንዳንድ ተጫዋቾቻቸውን በማምጣት ማጠናከሪያዎችን ማድረግ ይፈልጋሉ። አዲሱ አሰልጣኝ ማክሲሚሊያኖ አሌግሪም ቡድኑን በሚቀጥለው የውድድር ዘመን የተሻለ ለማድረግም ተጫዋቾችን ማቆየት እንደሚፈልጉ ነው የሚነገረው። በቅርቡ ጋዜጣ ዴሎ ስፖርት እንደዘገበው አሌግሪ እንዲቆዩ ከጠየቋቸው ተጫዋቾች መካከል ፓቭሎቪች ይገኝበታል። ነገር ግን ክሪስታል ፓላስ 30 ሚሊዮን ዩሮ ዋጋ ከተከላካዩ አዘጋጅቷል። ዘሰን እንደዘገበው የክሪስታል ፓላሱ አሰልጣኝ ኦሊቨር ግላርሰን ከመጪው የውድድር ዘመን በፊትም ኋላ መስመሩን ማጠናከር ይፈልጋል ተብሎ ነው የሚታመነው። ክሪስታል ፓላስ በቀጣይ ዓመት በአውሮፓ ውድድሮች ላይ ይገኛል። ማርክ ጎኬም ክለቡን ይለቃል ተብሎ የሚጠበቅ ሲሆን
አሰልጣኙ ፓቭሎቪች ፍጹም ተተኪ አድርገውም ሰርቢያዊውን በክሪስታል ፓላስም ሲፈልጉት የመጀመሪያው ጊዜ አይደለም። ተጫዋቹ ወደ ሚላን ከማምራቱ በፊትም ወደ ክሪስታል ፓላስ ለማምራትም ስሙ መነሳቱ የሚታወቅ ነው። በሪፖርቱ መሰረት የእንግሊዙ ቡድን በ25 ሚሊዮን ፓውንድ በጠረጴዛው ላይ ለማቅረብ ተዘጋጅቷል። ሚላን ለተጫዋቹ 40 ሚሊዮን ፓውንድ እንደሚፈልግም ይታመናል። ነገር ግን ከፋይናንሻል ሁኔታ አንጻር የክሪስታል ፓላስ ዋጋ ሊቀበሉ ይችላሉ። ሁለቱ ክለቦች ስምምነት ላይ ሊደርሱም እንደሚችሉ የሚጠበቅ ይሆናል። ሚላን ማሲሚሊያኖ አሌግሪን ተጫዋቹን እንግዲህ በክለቡ ለማቆየትም ካለው ፍላጎት አንጻር ድርድሩን ለመጀመርም ፍቃደኛ ላይ ሆኑ እንደሚችሉ ጭምር ነው ዘገባዎች አሁን ላይ እየጠቆሙ እንደሚገኙ የተገለጸው። የፕሪሚየር ሊግ ቡድን ለላሊጋው አጥቂ 40 ሚሊዮን ዩሮ ለመክፈል እቅድ እንዳለው እየተነገረ ነው። የቪያሪያሉ አጥቂ ቲያርኖ ባሪ ከላሊጋው ቡድን ጋርም አንድ የውድድር ዘመንን ካሳለፈ በኋላ ክለቡን ሊለቅ ይችላል። የፈረንሳይ አንደር 21 ዓለም አቀፍ እንግዲህ ከስዊዘርላንዱ ባትሴል ከ2024-25 የውድድር ዓመት በፊት ወደ ቢጫ ሰርጓጆቹ ማምራቱ ይታወሳል። የ22 ዓመቱ ተጫዋችም ክለቡን በላሊጋ አምስተኛ ሆኖ ሲያጠናቅቅና ቪያሪያልን በአውሮፓ ቻምፒየንስ ሊግ ተሳታፊ ሲያደርግም 11 የሊግ ግቦችንም አስቆጥሮ ነበር። ባለፈው የውድድር ዓመት በማርሲሊያኖ ቡድን ውስጥም ከባሪ በላይ አዮሴ ፔሬስ ብቻ በላሊጋው 19 ጎሎችን አስቆጥሯል። እናም ደግሞ የዝውውር ጥያቄዎች ለስዊዘርላንዳዊው ካሁኑ መምጣት እየጀመሩ ነው። ቸልሲዎች ከዚህ ቀደም ባሪን ይፈልጉት ነበር። ክለቦቹ እንግዲህ የኒኮላስ ጃክሰንን ስምምነት ተከትሎ ጠንካራ ግንኙነት ያላቸው ሲሆን ባሪ በውሉ ላይ 40 ሚሊዮን ዩሮ የውል ማፍረሻ አለው። የዝውውር ኤክስፐርቱ ማቴዎ ሞሬቶ እንደተናገረው ከሆነ ቶፊዎቹ የባሪን የመልቀቂያ አንቀጽም ለመክፈል ዝግጁ መሆናቸውን ገልጸዋል። ዳቪድ ሞይስ ዶሚኒክ ካልቨር ልዊን ኮንትራቱ በሰኔ ወር መጨረሻ ላይ ስለሚጠናቀቅና ከክለቡ ጋር ስለሚለያይም በመጪዎቹ ሳምንታት የፊት መስመሩን ለማጠናከርም አዲስ አጥቂ እየፈለጉ እንዳለ ነው። ኤሊማን ኒዳዬ 2024-2025 የኤቨርተን ከፍተኛ ግብ አስቆጣሪ በመሆን 9 የፕሪሚየር ሊግ ግቦችን ያስቆጠረ ሲሆን ሞይስ በማጥቃቱ ላይ ተጨማሪ ተጫዋቾችን ለመጨመር ይፈልጋል። ዶሚኒክ ካልቨር ልዊን ሊለቅ ነው። ሞይስ እንግዲህ ደግሞ ሌላ አጥቂ ይፈልጋሉ። ኤቨርተኖች በብራምሌ ሞር እንግዲህ አዲስ ስቴዲየም አዲስ የውድድር ዓመትን ሲጀምሩ በአዲስ አጥቂ እንዲሆንም ይመኛሉ። ቲዮርኖ ባሪ ደግሞ አብዛኛውን የ2024-25 የውድድር ዘመን በቪያሪያል ከፊት ከፔሬዝ ወይም ደግሞ ከየሬሚ ፒኖ ጋርም ተጫውተዋል። ባሪ የሞይስ ኤቨርተንን የተቀላቀለ የሱ ሚና ይቀይራል። በኒዴና በጃክ ሃሪሰን መካከል የሚጫወት ይሆናል። ነገር ግን ቪያሪያል በቻምፒየንስ ሊግ ባለመኖሩ አጥቂው ከስፔንም እንግዲህ ምስራቃዊ የባህር ጠረፍም ቡድን ለመውጣት በፍጥነት አይቸኩልም ሲል ነው ዘገባው እየጠቆመ እንደሚገኝ የተገለጸው። ዌስትሃም ዩናይትድ የማንቸስተር ዩናይትዱን ተጫዋች ለማስፈረም ፍላጎት አላቸው። የማንቸስተር ዩናይትዱ ጄደን ሳንቾ በዚህ የክረምት የተጫዋቾች የዝውውር መስኮት ከዌስትሃም የተወሰነ ፍላጎት እየሳበ ነው ተብሏል። ነገር ግን የዌስትሃም ዩናይትድ አንዱ ጉዳይ ጄደን ሳንቾ ወደ ለንደን ስቴዲየም ለማምጣት የደሞዝ ፍላጎቱን ማስተካከል መቻል አለበት ሲል ነው ኢኤስፒኤን የዘገበው። ጄደን ሳንቾ በ2024-25 የውድድር ዘመን በቼልሲ በውሰት ጥሩ የውድድር ዘመንን አሳልፏል። ምንም እንኳን በመጨረሻ እሱን ለማቆየት ባይፈልጉም እንግሊዛዊው ኢንተርናሽናል ከዚህ ቀደም እንግዲህ በባህሪ ችግር ምክንያት በዩናይትድ ዘንድም ተቀባይነት ካጣ በኋላ በዚህ ክረምትም ወደ ሌሎች ክለቦችም ያመራል ተብሎ ነው የሚጠበቀው። ሳንቾ በተለይም ከቀድሞ የማንቸስተር ዩናይትድ አለቃ ኤሪክ ቴንሃግ ብዙ ችግሮች ነበሩበት። ስለዚህም ሩበን አሞሪም ከሱ ጋር ለመስራትም ያንገራገረ ይመስላል። ሳንቾ በቅርብ ጊዜ በፕሪሚየር ሊጉ ካደረገው ከባድ ጊዜያቶች በኋላ ቀጣዩን ክለቡን ለመምረጥም ችግር ሊሆንበት እንደሚችል ግልጽ ነው። የ25 ዓመቱ ተጫዋች ወደ ጀርመኑ ቦሩሲያ ዶርትመንድ ከመመለስ ጋርም ስሙ እየተያዘ ነው። ምናልባትም በእንግሊዝ እግር ኳስ ደስተኛ ካልሆነ ወደ ጀርመን ሊመለስም ይችላል። ሆኖም ሳንቾ እንደ ዌስትሃም ዩናይትድ ላለ ቡድን መፈረም ከቻለ ጥሩ ሊሆንለት ሊያገኘውም ይችላል። ነገር ግን የደሞዝ ፍላጎቱን ለመቀነስም ዝግጁ መሆን ይኖርባቸዋል ተብሎ ነው የሚታሰበው። ዌስትሃም ካለፈው የውድድር ዘመን ትግል በኋላ እንግዲህ ጥሩ ክረምትን ለማሳለፍ እየተዘጋጁ ነው። ከሳንቾ ደግሞ በፊት መስመራቸው ላይ አስደሳች ጭማሪ ሊሆን ይችላል። ግርሃም ፖተር በመስመር አጥቂ ክፍል ውስጥም ጭማሪዎችን ለማድረግ ይፈልጋሉ። ዌስትሃም በቅርብ ዓመታት ውስጥም በጣም ወጥ ያልሆነና በአጠቃላይ ደግሞ አስተማማኝ ያልሆነ የደሞዝ መዋቅራቸውን ለማስተካከል እየሰሩ ሲሆን ሳንቾን በደሞዝ ጉዳዮች ነገሮችን እንዲያስተካክልም ይፈልጋሉ የሚል መረጃ አሁን ላይ እየወጣ እንደሚገኝ ነው ዘገባዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት።
ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን የምንገናኝ ነው የሚሆነው። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘሁኝ።